ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? በጣም ሰላም ነኝ። አላችሁ ውድ የኢትዮ ተመልካቾች እህቶችና ወንድሞች፣ እኔ በጣም ሰላም ነኝ። ሰላማችሁ ትበልልኝ በያላችሁበት በዓለም ዳርቻ፣ በሀገር ውስጥ በሀገር ውጭ ያላችሁ ሰላም ሁኑልኝ። እኔ በጣም ሰላም ነኝ። የኔ ውዶች፣ የኔ ውድ እህትና ወንድሞች ማለት ነው። የምወዳችሁ የማከብራችሁ የሀገሬ የልጆች በያለንበት በዓለም ዳርቻ ሰላምና አሁን ሰላማችን እመኛለሁ ሁሌም ማለት ነው። እና አልመችኝ እያለ አልሆንልኝ እያለ በጣም ማለት እኔ አልመችኝ ያለ የሚለውን ቃል አልወደውም፣ ወይም ደግሞ ቢዚ ሆንኩ የሚለውንም ቃል አልወደውም። ግን አንዳንዴ በቃ እንዴት ልበላችሁ በጣም ከባድ ነው እና እንደዛ ስለሆነ ማለት ያለሁበት ቤት በጣም ከባድ ነው። ሰዎች ከቤት አይወጡም፣ የትም አይሄዱም። በቃ የራሳችሁ ክላስ የላችሁም ምናምን እና በጣም እንኳን እንደዚህ ቁጭ ብላችሁ ሀሳባችሁን የምታጋሩበት ቪዲዮ የምትቀርጹበት ቀርቶ በጣም ውሃ ለመጠጣት ትንሽዬ እንኳ የሆነ አየር ለመውሰድ ራሱ በጣም ከባድ ነው ማለት ነው። ያው በውጭ ሀገር ያላችሁ እህቶች ታውቁታላችሁ ብዬ አስባለሁ ማለት ነው። በሀገር ውስጥም ያላችሁ አሁን ላይ ሁሉም ቦታ ይታወቃል በስደት ዓለም ያለውን እንትንነት ማለት ነው፣ ነፃነት እና ከዛ አንጻር በቃ ቪዲዮዬን በጣም እኔ ብዙ ነገሮችን ይዤ መጥቼ ነበር። አሁን ራሱ አንዳንድ ነገሮችን ሼር ላደርጋችሁ ፈልጌ ነበረ። ነገር ግን ምንም በቃ ነገ የተሻለ ይሆናል ነገ የተሻለ ይሆናል ስል ያው እንግዲህ እግዚአብሔር ይመስገን አሁንም የተሻለ ይሆናል ማለት ነው። ትንሽ ቀን ነው የቀረኝ። እግዚአብሔር ይመስገን። የታገሰ ያልፋል፣ የጠበቀም ያጭዳል፣ የጸናም ይደርሳል ማለት ነው። ስለዚህ በማንኛውም ነገራችን ላይ ትዕግስት፣ ጽናት፣ ዋጋ መክፈል፣ እምነት ይጠይቀናል ማለት ነው። ስለዚህ ሁሉም ነገር ዋጋ ሳያስከፍል የሚደረስም የሚገኝም የሚኮንም ነገር የለም ማለት ነው። ስለዚህ መሆን የምንፈልገው ማድረግ የምንፈልገው መድረስ የምንፈልገው ነገር ያስከፍለናል፣ ዋጋ ያስከፍለናል ማለት ነው። ስለዚህ ነገ ነፃነት ለማግኘት ደግሞ ዛሬ ላይ መከፈል ያለበትን ዋጋ ከፍዬ ማለፌ ለእኔ በጣም ጥሩና መልካም ነው ማለት ነው። የኔ ውዶች እናቶች፣ በእኔ አይነት ላይፍ ውስጥ በእኔ አይነት በስደት ሆናችሁ በእንደኔ አይነት ቤት ውስጥ ላላችሁ እህቶችና ወንድሞችም እምላችሁ ነገ ሌላ ቀን ነው። ዛሬ እዚህ ተጨቆን እንደዚህ በቃ ነፃነት የለንም። ስልክ የምናወራበት ጊዜ፣ ቪዲዮ የምንቀርጽበት ጊዜ ባይዘዌ ማለት ነው። እዚህ ስደት ዓለም ላይ በቃ የነሱ ብቻ ሰራተኛ መሆናችን ራሱ የኛ ህልም ወይም ደግሞ የኛ ህይወት እንደሆነ አድርገው ነው የሚያስቡት እንጂ የኛ ህይወት እንዳለን የኛ ኑሮ እንዳለን እኛ መኖር የምንፈልገው ማድረግ የምንፈልገው ነገር ያለ አይመስላችሁም በምንም ታምር የኔ ሰዎች ማለት ነው። በቃ የእነሱን ስራ መስራት፣ ለእነሱ መታዘዝ፣ የእነሱ ቂጥ ለቂጥ መሄድ ብቻ ነው። በቃ እነሱን አቤት ማለት፣ ለእነሱ መታዘዝ፣ ለእነሱ በቃ ምንም የኔ ቤተሰብ ትዝ አይላቸውም፣ የኔ ህይወት ትዝ አይላቸውም። ምንም ትዝ የሚላቸው ነገር የለም ከእነሱ ውጭ ማለት ነው። እና እኔ በጣም ይገርመኛል በጣም ማለት ነው። እና በእውነት በጣም እግዚአብሔር የተመሰገነ ይሁን። ግን ይሄን ሁሉ ታግሰን ይሄን ሁሉ ችለን ስለተወጣ ነው ማለት ነው። በእውነት በጣም እኛ የምንደነቅ ውድ የራሳችን ቅመሞች ነን ማለት ነው። እና ውዶችዬ ምን ላችሁ ፈልጌ ነው ይሄን ሁሉ ላወራችሁ እየፈለግኩኝ ብዙ ነገሮችን ወደ እናንተ ይዤ እንደምመጣ የታወቀ ነው። ሲጀመር ዩቱብ የከፈትኩበት ቻናል የፈለግኩት እንዲሁም ደግሞ ብዙ ነገሮችን መስራት ስለምፈልግ ወደ እናንተ ይዤ የሚመጣቸው ነገሮች በጣም ብዙ ስለሆኑ እነዛ ነገሮች ለእናንተ ያስተምሯችኋል፣ ለእናንተ ደግሞ ብዙ ነገሮችን ታገኙባቸዋላችሁ፣ ታተርፉባቸዋላችሁ ብዬ ስለሆነ ስለዚህ በሰው ቻናል ቀርቤ እንደዛ ከምሰራ በራሴ ቻናል ከፍቼ ብዙ ነገሮችን ማለት ለእኔም ለእነሱም የሚሆነውን ብዙ ነገር እሰራለሁ ብዬ ነው በራሴ ቻናል የከፈትኩት ማለት ነው። ስለዚህ ብዙ ነገሮችን ነው የምሰራው። እግዚአብሔር ይረዳኛል፣ እናንተም ከጎኔ ስለሆናችሁ ማለት ነው የኔ ውዶች። እግዚአብሔር ይመስገን። ስደትን እንግዲህ
በቃኝ ልለው ትንሽ ነው የቀረኝ እና እነግራችኋለሁ የሚሄድበትን ቀንም መቼም እንደሚሄድ። እንግዲህ አሁን ትንሽ ቀን የቀረኝ እግዚአብሔር ይመስገን እዛ ቀን ያደርሰኝና እግዚአብሔር በሰላም ለእናቴ ሀገሬ ለቤተሰቦችም ያብቃኝ እግዚአብሔር። በጣም ደስ ይላል። ብዙ ነገሮችን አሳልፎ ሰው ለዛች ቀን ሲደረስ በጣም ደስ ይላል ከምንም በላይ እና እግዚአብሔር እኔን እንደረዳኝ እናንተን ይርዳችሁ። ለእኔ እንደተደረገልኝ ለእናንተ የሚደረግላችሁ ከምንም በላይ ማለት ነው። እና በእውነት አንዳንዴ እዚህ ያሳለፍኩትን ላይፍ ሳስብ በጣም ራሱ ለማውራት ከበድ ይለኛል እና ብቶም ራሱ ሌላ ነገር ልበላችሁ ማለት ነው። እና ይሄንን ሌላ ጊዜ እናወራበታለን። እሺ እና ምን ልላችሁ ፈልጌ ነው የኔ ውዶች፣ በእውነት አሁን ላይ ደቂቃ ሰዓት እንደው ትንሽ የጊዜ የትርፍ ጊዜ የነፃነት ጊዜ ካላችሁ ተጠቀሙበት። በእውነት ተጠቀሙበት። ጊዜ ማባከን እኔ እዚህ እንደገባኝ ሰዓት ደቂቃ ዋጋ እንዳለት አሁን ነው ያወቅኩት፣ አሁን ማለት ነው። ስለዚህ በእውነት ብዙ ሰዓት እያለን በስደትም ሆነ በሀገር ውስጥ የሰው ስራ ብቻ ሰራተኛ፣ የሰውን ህልም ብቻ መኖር ህልም አይደለም። ሰዓታችንን፣ ጊዜያችንን፣ እድሜያችንን በመጠቀም የራሳችንን ነገር በመጠቀም ብዙ ነገሮችን መስራትና ማድረግ እንችላለን ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ይሄ ብዙ ጊዜ ማለት ነው እኛ ኢትዮጵያውያን ብዙ ጊዜ ሰው ቤት የሆነ በቃ ወይ ተቀጥሮ መስራት ወይ ተሰዶ መሄድ ነው ገንዘብ የሚያስገኝ የሚመስለን ማለት ነው። ግን ኖ አሁን እንደዛ አይደለም። ቴክኖሎጂ በጣም ረቋል። ለምሳሌ ከ2 ዓመት በፊት ያለው እና አሁን 2 ዓመት በፊት ያለው ወደኋላ ያለው አንድ አይደለም። ስለዚህ በዋናነት የተጠራውም ስለሆነ በቃ ወደዛ ልሄድ ትንሽ ቪዲዮ ልሰራላችሁ ነበር የመጣሁ ማለት ነው። አዳዲስ ዩቱበሮች የሆናችሁ ማለት ነው እህቶችና ወንድሞቼ ሰብስክራይብ እንደራረግ፣ እርስ በርሳችን እንተጋገዝ፣ እንደግ እላችኋለሁ። እንዳታልፉኝ። ሰብስክራይብ፣ ላይክ፣ ኮሜንት አድርጉኝ። በብዙ ነገር እመጣላችኋለሁ፣ በብዙ ነገር ማለት ነው። ስለዚህ እህቶችና ወንድሞቼ በያላችሁበት ሰላም፣ ፍቅር፣ ደስታ ሁሉን እየተመኘውላችሁ የፈጣሪ ሰላም የእግዚአብሔር ሰላም ከሁላችን ጋር ይሁን። በያላችሁበት በያለንበት እሱ ይጠብቀን። የመድኃኒዓለም ጥበቃ ይብዛልን። እወዳችኋለሁ። ሰብስክራይብ እንደራረግ፣ እርስ በርሳችን እንተባበር፣ እንደግ። አሁን መንቃት አለብን። ራሳችንን ከሰው ቤት ከስደት ከቅጥር ህይወት አወጥተን የራሳችንን ቢዝነስ በስልካችን መስራት አለብን እላችኋለሁኝ። በጣም የምወዳችሁ የማያከብራችሁ የዩቱብ ተመልካቾቼ በጣም እወዳችኋለሁ። እሺ እና ሰብስክራይብ አድርጉኝ ማለት ነው የኔ ወዶች፣ እወዳችኋለሁ። ትንሽ ቪዲዮ ልሰራላችሁ ነበር አሁን እዚህ ራሱ ተደብቄ የተቀመጥኩት፣ ግን አሁን ደግሞ ጠራችኝ ማለት ነው እዛኛው ክላስ እና ልሄድ ነው። ግን እግዚአብሔር ይመስገን ትንሽ ቀን የቀረኝ። እሺ ውዶቼ፣ እኔም ነፃነቴን ላውጅ ትንሽ ቀን የቀረኝ። ነፃነታችሁ እናንተ የሚያወጃችሁ ተመስገን በሉ። እንደኔ ደግሞ ገና ልትወጡ የሆነ ደግሞ ከስደት ደግሞ እግዚአብሔር አምላክ እሱ ፈጣሪ አምላክ ይርዳችሁ፣ እንደኔ እኔንም ይርዳኝ። ለምያገራችን በሰላም ያብቃንላችኋለሁ። በያላችሁበት ሰላም ሁኑ። ሰብስክራይብ እንደራረግ፣ አብረን እንደግ፣ አብረን እንለወጥ። መልካም እኔ